ተናግሬ ግዴታ ነው፣ ግዴታችሁ ነው። ልጆችን በቃ ጭንቅላታቸው ጥሩ እንዳይሆን ኮንፊደንስ እንዳይኖራቸው እኔ ትናንትና ብያቸዋለሁ። በጣም ብዙ ሀበሻ በጥቅስ ነው ያደገው። በጣም ብዙ ሀበሻ በጥቅስ ነው ያደጋችሁት። አባቴ ሙት በቃ በየመኝታ ቤቱ በየሳሎን ቤቱ በየምናምኑ ይጻፋል። ሁለት ትማማች ሲሄዱ በተራ እኔ ስለምዬብ ድነኛ ሞራ መተኮሱንማ ማንም ይተኩሳል። የኔ አባት ከማንም በላይ አንጀት ይበጥሳል። ጠፍጣፋማ ድንጋይ መቀመጫ ነው። ዘመድ የሌለው ሰው መጫወቻ ነው። እናት ለምን ትሙት ትሄዳ ጎንብሳ፣ ቅማል ትገላለች በጨለማ ዳብሳ። ምንም ቅማል ምን አገዳደላችሁ? በጨለማ እየተደባበሱ እንደዚህ አይነት ጥቅስ ጥየሽ ከሄድኩኝ ብቻሽን ነሽ አልኳችሁ። ትናንትና እኮ ብያችኋለሁ። ዘፈኖቹ ራሱ ሆድ እንዲበሳችሁ ነው የሚዘፈኑት። በቃ ዝም ብላችሁ ዘፈኖቹን ትናንትና ብያችኋለሁ። እናቴ ሞታብኝ በሕፃንነቴ ቅጫሙ በላኝ ባናቴ በብትብቴ። እንዴ እስቲ እዩት። ጅቡ መጣ። ዘፈኖቹ ጠቅላላ ካያችኋቸው ኩስስ በቃ በኮንፊደንስ ቀና ብላችሁ እንዳትሄዱ የሚያረጉ ዘፈኖች እኮ ናቸው። አባቴ ሞትን ነው የምላችሁ። እንዴ ቅማል በጠፋበት ጊዜ ቅማል ፍለጋ። ስለዚህ አሁንም እነዚህ ልጆች ማነሽ መዓዛ፣ ወይዘሮ መዓዛ እኔ ጠልቼሽ አይደለም። ያ ልጆች ከወለድሽ እውነቱን ልንገርሽ፣ ላብሽን ጠብ አድርገሽ ከፈለግሽ ኩላሊትሽን ከፈለግሽ ፀጉርሽንም ሸጠሽ ልጆችሽን ማሳደግ ያንቺ ኃላፊነት ነው። በቃ እዚህ ሚዲያ ላይ አታስመስሉ፣ ሸታሞቻችሁን። መቼም የሚበላው የሌለው ጎረቤት ሳይኖራችሁ ቀርቶ አይደለም። ሰባት ዘራችሁ ቢቆጠር እርዳታ የሚፈልግ ይኖራል። ሰው እንዲወዳችሁ ስማችሁ እንዲጻፍ የኔ ጨዋ የኔ ምስኪን አንቺ እኮ የኔ ቅን እንድትባሉ ካልሆነ በስተቀር ለእውነተኛ ሰው እርዱ። እውነተኛ ረጂዎች ከሆናችሁ የነገ አገር ተረካቢ ትውልድ የምትሏቸው ጎዳና ላይ የወደቁ ቤንዚል የሚያጨሱ በጣም ብዙ ህፃናቶች አሉ። በጣም ብዙ አሉ። እንዴ ስታወራ ዝም ብዬ ሰማታለሁ። እንዴ እውነት እናቱን የማያከብር ባለጌ ነው። ሃይምዬ እውነቱን ልንገርሽ፣ እናቱ የምትበድለው ደግሞ ባለጌ እናት ናት። ልጆቿን የምትበድል፣ ልጆቿን ኮንፊደንስ የምታሳጣ፣ ልጆቿን የምትሰድብ፣ ልጆቿን የምትቀጠቅጥ እናት በጫማ ጥፊ መዘርጠጥ ነው። ባለጌ ልባል እኔ ባለጌ ልባል እንደሱ ብዬ። ይሄ የውሸት ፍልስፍና ነው። እናቴ እንደዚህ ምናምን ተውት። እሱን ሁሉም እናት አላልኩ። ጨዋ እናት እንዳለ ባለጌ እናት አለ። እናት በሚለው እየተደበቁ ግን ልጆችን አቢዩዝ ማድረግ ትክክል አይደለም፣ ትክክል አይደለም። አሁን ቅድም እኔ አይኔ ቀላ ስላችሁ በቅናት አይደለም ተናደድኩኝ። ምክንያቱም ያ ቅድም 5,000 10,000 አልኩኝ። እቺ ሴትዮ ቢዝነስ ነው እውነት። እንዲህ ባለጌ እናቶች አሉ ኢትዮጵያዊ፣ በጣም ብዙ ባለጌዎችን። ይሄው እኮ ምንም ሩቅ ሳትሄዱ ዝሆኔ ነዋት ሳምሪን። እኔ ባልኖር ኖሮ ሽርሙጥና ነበር የምትሰራው። አስተማሪዋን አፍቅራ እንዲህ ነበረች ብላ ሚዲያ ላይ ወጥታ ያዋረደቻት ነች አይደል እንዴ? መጥተው እዚህ ዛሬ ቂጣቸውን ስለወዘወዙ ሰላም ናቸው ማለት አይደለም። ዛሬ እኮ ልጇ ወድቃለች፣ ታማለች። ልጆቿን በሰው ዘንድ አይናቸው አንገታቸውን ቀና አድርገው እንዳይሄዱ አድርጋቸዋለች። የዴዚ እናት ልጇን ወጥታ ሚዲያ ላይ ነው ያዋረደች። ያው ውጭ ሀገር ተወልደ እነዚህ ስሻ አድገው ስለመጡ እዛም ተሰድበው ስላደጉ ያውቁታል። ዴዚ ውጭ ሀገር ተወልዳ ያደገች ልጅ ነች። የገዛ እናቷ ግን አንገቷ እንድትደፋ ዲፕሬሽን ውስጥ እንድትገባ አድርጋታለች። ስንት እናቶች በመጥፎ ቃላት ልጆቻቸውን የሰበሩ ዝም በይ ሰይጣን ጭራቅ ምናምን እየተባሉ የሚያድጉ። እንደዚህ አትበሉ ጋይስ። እናት ሁሉም እናት አይደለም። ልጅ ከምግብ ከልቤስ በላይ አስተዳደግ ይቀድማል። ጭንቅላታቸው ተበላሽተው አድገው ምን ያድርጉ እኮ። እኔስ ምን አልኩኝ ኤደንዬ? እኔም እኮ ቅድም ያልኩት ይሄ ነው። ልጅን ምንም ሳትገዥለት ፍቅር ስጩ። ምንም ነገር ሳትገዥለት ብቻ ፍቅር ስጩ። እናትነትሽን አሳዩ። የእናት ፍቅር ስጩ። ልጄ አያቅም ብለሽ ልጅሽ ፊት የማንንም ወንድ እያመጣሽ ሲጀመር በጣም ቆሻሻ ነገር ልንገራችሁ። ልጅ ፊት ማጨስ፣ ልጅ ፊት መጠጣት፣ ልጅ ፊት መቃም፣
ከዛ በኋላ ልጄ ለምን ቃምክ፣ ለምን ጠጣህ፣ ለምን አጨስክ? አንቺ እያረግሽ እንዴ? አንቺ እያረግሽ ልጅሽ እኮ የሚያድገው አንቺ ስር ነው። ያ ስለዚህ እናትና አባት የልጆች ሞዴል ነው እንጂ የሚሆኑት እመኑም አትመኑም ትክክል አይደለች። አሁን ገንዘብ እየለመነች ነው። እኔ አይዶን ኬር ከኔ ገንዘብ ከኔ ኪስ ወጥቶ አይደለም፣ ግን ትክክለኛ የሚረዳ ሰው ጋር አይደለም የሚደርሰው። የሚረዱ በጣም ብዙ የተቸገሩ አሉ። ያ ሙስሊም እኮ መቃም ኃይል ነው። ትዕግስትዬ እኔ በሙስሊም በክርስቲያን አይደለም እኔ አይዶን ኬር እኮ፣ ግን እኔ በግሌ ልጆች ያላቸው ሰዎች ከእንደዚህ አይነት ነገር መራቅ አለባቸው ብዬ ነው የማስበው። መራቅ ብቻ መራቅ እንኳን ባይችሉ ልጆቻቸው ፊት ግን እንደዚህ አይነት ነገር ማሳየት የለባቸው። በቃ ኃላፊነት የሚወስድ ወላጅ እኔ እናት ነኝ የምለው ከብዙ መጥፎ ነገሮች ስርቅ ብቻ ነው። አለበለዛ እኔ የማይረባ ነገር እየሰራው እናት ነኝ ልል አልችልም። በሙስሊም ደግሞ ሐራም ነው፣ ጫት ሐራም ነው። ዝም ብሎ ከዛ ጋር ያያይዙታል እንጂ ሐራም ነው አለች እኮ ልጅቷ። ግራ ቢገባት ምን ታርግ? ልጅቷ ታማለች። አባቴ ሞት ቅድም እኮ አወራኋት። ልጅቷ ታማለች። በጣም ነው የምታሳዝነው። እንዴ እናንተ አስቡ እንጂ እስቲ እናንተ ዳውን ብትደረጉ እስቲ አስቡት። እናታችሁ መጥታ ሚዲያ ላይ ብታዋርዳችሁ፣ ከጓደኞቻችሁ ጋር አትከበሩ፣ ትዳር ብትይዙ በትዳራችሁ አትከበሩ። ነሸጥ ያደረገው ጊዜ ባላችሁ ሲሰድባችሁ ይዘረዛ እናትሽ እንዲያደለች እንዴ ምን ሚዲያ ላይ ወጣ እኔ ብናገረሽ ምን ችግር አለው? እናት ያላከበረችው ልጅ ማንም አያከብረውም። ከዛስ የኛ ሰው አይለቅም። ልጆቹን ሳይሰሙ እሷን ሰምተው እናትየውን ሰምተው አንቺ እናትሽ አቺ ሴትዮ አንድ ነገር ብትሆን አንቺ እናትሽ ገዳይ ነው የሚባሉ ልጆቹ። የልጆቹ ህይወት ይቀጥላል ብላችሁ ታስባላችሁ? የልጆቹስ ጤንነት አያሳስባችሁ? እሷ እኮ ትልቅ ሰው ናት። አምናበት ነው አይደል? እነሱ ምን አረጉ? ኃላፊነት ሰጣችሁ የምታሳድጉት ልጅ ሁልጊዜ የኃላፊነቱን ቦታ የሚቀማው ሰው አይፈልግም። እንድታውቁ ናርዲዬ፣ ኃላፊነት ተሰጥቶት ያደገ ልጅ እዩ። ልጆቻችሁን እስቲ እዩ። የመጀመሪያ ልጃችሁን ብቻችሁን የምታሳድጉ ወላጆች የመጀመሪያ ልጃችሁን እስቲ ሂዱ እዩት። እስቲ አንብብልኝ ደብዳቤውን፣ ይሄን ክፈትልኝ፣ ይሄን አምጣልኝ፣ ይሄንን ደውልልኝ፣ ይሄን ቁጥር ምታልኝ፣ ፖስታውን አስረዳኝ ስትሏቸው እነሱ የቤት አባወራ ወይ እማወራ ይሆን ይመስላቸዋል። ቤት ውስጥ ከነሱ ሌላ የሚያውቅ ያለ ይመስላቸው። እናታቸው በእነሱ በልጆቻቸው ዲፔንድ ይሆናሉ። በቃ ታነብልኛለች፣ ጽፍልኛለች፣ ታደርግልኛለች፣ ታመጣልኛለች ብለው ስለሚያስቡ ወንድም ይሁን ሴትም የዛን ቦታ ያንን ሮል ከሰጣችሁት ሌላ ሰው ቢመጣ እዛ ቤት ውስጥ አክሴፕት አያደርጉ፣ የሚቀሙ ይመስላቸዋል ያንን ቦታ። ስለዚህ ሀና የመጀመሪያ ልጇ ሆና ያንን ኃላፊነት ስለሰጠቻት እህቶቿን ያሳደገችው እሷ ናት። እናቴ ሆቴል ገባሽ ብለው ጠይቁ ትላለች። አዎ፣ ምክንያቱም እሷ ጋር ያለች እንድትጠይቃት አርጋታለች። ያንን ሮል ሰጥታታለች። ደግሞ ልጅ ተናገረ ምናምን እንዲያለችኝ ምናምን። ኧረ እናትየው በጣም ባለጌ ናት፣ በጣም ባለጌ ናት። ልጆቹን ሰባበረቻቸው፣ ልጆቹን አሳመመቻቸው። እውነት እንዴ መጥፎ ነው። አሁን ላይ ያያችሁ ነው ሚዲያ ላይ ወጣቶች በብዛት ወጣት ቀደም አሁን ከመግባቴ በፊት የ19 ዓመት ልጅ የመኖር ተስፋ ይመልምሏል፣ መኖር አልፈልግም እያለ ሲናገር አይከብዳችሁም እንዴ? እነዚህም ልጆች እኮ እናት እያላቸው እናት ያጡ ልጆች ናቸው። እነዚህስ ልጆች አንድ ነገር ቢሆኑ እንዴ? እሷ እኮ ትልቅ ሰው ናት፣ ምርጫዋን እየኖረች ነው እንዴ። አንዳንድ ጊዜ ፌር መሆን መቻል አለባችሁ። ዝም ብላችሁ በቃ ባህል ስለሆነ ሰዎች ባለጌ እንዳይሏችሁ፣ ሰዎች በእውነት ከሆነ ባለጌ ይበሏችሁ። እስቲ እኔ ይሄንን ብዬ እናትየው ባለጌ ናት ብዬ ባለጌ ናት በሉኝ። አይ ዶንት ኬር፣ ሐሳቤን አልቀይርም። ሚሊየን ሰው ቆሞ እናትየው ጨዋ ናት ቢለኝ እኔ ያየሁትን እስካየሁ ድረስ ያየሁትን ነገር ከመናገር ወደኋላ አለ። ልጆቹ ተጎድተዋል፣ በቃ ታሟል፣ መስራት አይችሉ፣ ምን ማድረግ አይችሉ፣ ሰባብራቸዋለች። አልፎ ተርፎ የዛን ቀን ተናገረች ተብሎ አሁን ደግሞ እንደገና ቅድም ሚዲያ ላይ መጣ ታሪካቸውን እያወራች ትለምናለች። እንዴ ምንድን ነው ኤግዛክትሊ ሜሮ? እንዴ ምን ሆናችሁ ነው? ልጆቻችሁንም ስሟቸው እንጂ እንዴ። ልጆችም እኮ መከበር አለባቸው። ልጆችም እኮ ነገ አድገው እናት ነው የሚሆኑት።
እነሱስ ማን አላቸው? ልጅ ሁሉ ሸታም ነው እንዴ? በፍቅር ስታሳድጉት ፍቅር ይሰጣቸዋል። ክፉ ናችሁ ካሳደጋችሁት ጊዜ ጠብቆ ክፉ ይሆናል። ትራማ ውስጥ ያሉ ልጆች ናቸው። በትራማ የምትወልዱት ልጅ ደግሞ ጤነኛ አይሆንም። ጊዜ ቦታ ነው የሚጠብቀው። አሁን ለመናገር የሷ ልጆች ከቤት መውጫቸው ነበር እንዴ? ከአንዷ ልጅ ጋር ባትግባባ ኦኬ ጎርምሳባት ነው። ከሁለተኛ ልጅ ጋር ባትግባባ ኦኬ አስቸጋሪ ይሆናል። 3 4 5 ልጅ ሲሆን ግን ችግር እንዳለባት ወቁ። በአንድ ልጅ አይደለም 5 ልጅ ከሆኑ 5 ልጅ በጋራ የሆኑት እናታቸው ከፍታባቸው ነው። በቃ አለቀ። ሚዲያ ላይ መጣ ልጆቹን ክስክስ። እስቲ ንገሩኝ፣ ልጆቹ ራሱ ሚዲያ ላይ መጥተው ቀድመው እኮ ስለ እናታቸው አላወሩ። እናትየው እኮ ነች መታ ቅድሚያ ሚዲያ ላይ ያወራችሁ። ሁለቱም ላይ ጥፋት አለ። አዎ ምጥን እናትየውም ላይ ጥፋት አለ፣ ልጆቹም ላይ ጥፋት አለ። ግን የበዛው ጥፋት እናት ጋር ነው። እናት ማለት ገበና ደባቂ ነች። ሴትዮዋ ኃይለኛ ናት። ያ ኃይለኛ ናት። በቃ ይሄ ያለ አይደለ እኔ ነኝ የማዝዘው። አይሰራም። ያ ደግሞ ይሄ ልጆቻችሁን እንደልባችሁ ስለምጮሁባቸው እናንተ አላደም ብዙዎቻችሁ ልጆቻችሁን ስለምጮሁባቸው ሲጀመር በቀደም ለታ እዚህ እንኳን ስናወራ ማናት አንድ እህታችን እኔ ልጄ ካጠፋ ቆነጥጣለሁ ኖ ይሄ ለኔ እውነት ለመናገር እንደው ባለጌም በሉኝ ምንም በሉኝ ልጅ የሚመታ ሰው ለኔ ጨካኝ ሰው አቅም የሌለውን የሚመታ ባለጌ ሰው በቃ ልጅን በስድብ የሚሰብር ሞራል የሌለው ወላጅ ነው። በፍጹም እነሱ ቀና እንዲሉ ኮንፊደንስ እንዲኖራቸው አይሰደቡ። በፍጹም አይሰደቡ እንዴ ጭራሽ ልጆችን ረረረረረ እናትየው ተረጋጊ። ያ በ12 ዓመቷ ፖሊስ ጠርታባታለች። አይ እናትየው ልጆቹን እንትን ብላ በቃ እሷ የምትፈልገው ሳንቲም ነው። ቀደም እኮ አዩት እኮ ቲቲ ሪያሊቲ ሾው ቤት ብር ሲሰበሰብላት ነበር። እኔ አባቴ ይሙት ነው የምላችሁ ልጆቹን መስማት ስለማትፈልጉ ነው እንጂ ሀቢባ እኔ እናቴ እናቱን የማይወድ ማን አለ? እናቱን የማይወድ ሰው እኮ ማንም የለም። ነው ያሳደገችኝ ላያት አልፈልግም። ይኸውላችሁ ታክቲከኞቹ የጻፈችውን እያያችሁ ነው። እኔ እናቴ ስትሰድበኝ ነው ያሳደገችኝ ላያት አልፈልግም። አሁን ላይ ይሲ እናቶቻቸው በቃላት ሰብረው ኮንፊደንስ እንዳይኖራቸው ያደረጓቸው ስንት አሉ። ከዛ ደግሞ ልጆች ደግሞ የራሳቸውን ስሜት ሲገልጹ አንቺ ልጅ ነሽ እንዴ ምን ታውቂያለሽ? ዝም በይ እናትሽ ናት እኮ እንዴ እናት ናት እኮ እናት። ታዲያ እናት ሆና ልጇን ይቅርታ ካላለች ምንድን ነው እናትነቷ እንዴ? እናትን ብታጠፋ ልጅ ይቅርታ ይጠይቃል። አስታራቂ ቢመጣ ዝም በል ባለጌ እናት ይመለስላታል። እናት እንደዚህ ይባላል። በል ዝም በል እናት የፈለገ ብትሆን እናት ናት። እናትን ስማ ኖ እግር ከና ጫማ ቢ ነው ምላት። እኔም ሀሳቤ መናገር አለብኝ። እሷም ካጠፋች ይቅርታ ትለኛለች፣ እኔም ካጠፋ ይቅርታ እላታለሁ። ዝም ብዬ እናት ስለሆነች እየተሰደብኩ እየተሰበርኩኝ በቃላት እየታመምኩኝ ጉልበቷን አልስነም። በጣም ችግር ውስጥ ካልገባው በስተቀር አማራጭ ካላጣው በስተቀር አላረገውም በፍጹም። ሌላውም ልጅ እንዲያረግ አልፈልግም። እንደዚህ አይደለም። ለዛውም ልጅ በእናቱ ላይ አረ በጣም ነው የሚያሳዝነው። እናትየው ችግር ስላለባት ነው እንጂ በዚህ ጊዜ የእህትና የወንድም ፍቅር በጠፋበት ጊዜ ኤግዛክትሊ ገኒ ኤግዛክትሊ እንግዲህ አስቢ እንዴ ሰው በማይፋቀርበት በማይከረባበት እብድ ብቻ የበዛበት አሁን ላይ እኮ ጤነኛ ራሱ የለም። እውነት ለመናገር ዝብርቅርቅ ያለ ሲያወሩ የሚጮሁ የማይደማመጡ አንዱ ሲያወራ ሌላ የሚዘባርቅ። ሰላም ብያለሁ። እንዴት ዋላችሁ? ሰላም ነው ሁላችሁም? ከላይ ፊልተር ሳታረግ ከታች ፊልተር አድርጋ ነው ማዘርየው። አይ ቅድም የገባችበት ያኛው ሀቢባ ቤት ነው። ይሄ ቲቲ ነው ቲቲ ሪያሊቲ ሾው ቤት ቲቲ ሪያሊቲ ልክ እንደዛ ማለት ነው። የሰውን እንትን ሳትረዳ ነው የምታወራው። ሳትረዳ ማን እናቱን ይጠላል? እናቱን የሚጠላ ሰው እኮ ማንም የለም። ግን የእናት ባለጌዎች አሉ። የእናት ባለጌዎች አሉ። ስንት ሰው ተሰብሮ፣ ስንት ሰው ተጎድቶ፣ ስንት መከራ። የኛ ሰው ወጥቶ ስለማያወራ ስለሚፈራ ነው እንጂ በውስጥ የጻፋችሁልኝ ሰዎች ለምን እዚህ ጋር መታችሁ አታወሩ? እኔ አልመክራችሁም። ሚዲያ ላይ ወጣችሁ የቤተሰባችሁን ገበና አውሩ ብዬ አልመክራችሁም። ግን በውስጥ ያወራችሁ ሰዎች እዚህ ጋር መታችሁ እኮ ማውራት ትችላላችሁ።
ሊያይ የልቤን የተናገርሽው እኔ እናቴ እንዲያርጋኛለች እናቴ እንዲያርጋ ደብድባኝ እንደዚህ ሆኛለሁ እንደዚህ ያልሆናችሁት ነገር የለም። ብዙ ናችሁ እንግዲህ የጻፋችሁት። ግን እናት የሚለው ቃል እንዳልኳችሁ እናት ናት። ምንም ብትሆን እናት ናት። እናት ናት። አዎ እናት ናት። እኔም እናት ነኝ። ግን ልጇን የምትደበድብና ልጇን የምትሰብር እናት ሰምተንም አይተንም አናውቅም። ያ ሜሪዬ ወልካም እንዴት ነሽ ኩንዬ? እኔ እኮ በእውነት እግዚአብሔር ልጆችን ብርቅ ያርግልሽ። አንቺ ሁሌ ፌር ነሽ እና ላይክ ግሪሳ ላይክ ምንድነው ሁሉም አሁን ቲክቶክ ላይ ሁሉም ሰው ሆ የሚለው ላይ አትገቢም። ገባሽ? እኔ በጣም ነው ማከብርሽ፣ በጣም ነው የምወድሽ። ከልጆቹ ጎን ሆኝ። መጥፎ እናቶች አሉ። እኔ እናቴ በጣም ጥሩ ሰው ነች። እናቴ በጣም ነው የምወዳት፣ ግን መጥፎ እናቶች አሉ። የእውነት ነው የምነግርሽ እና እግዚአብሔር ይባርክሽ፣ ልጆችሽንም ይባርካቸው። ኪዩንዬ በጣም አከብርሻለሁ፣ ወድሻለሁ። ይሄን ልነግርሽ ነው የገባሁት። ሜሪኮ ቆይ ምንድያል? እሺ ቆይ ግን ልጆችን በደንብ ምከሪያቸው እሺ፣ ራሳቸውን ችግር ላይ እንዳይሄዱ። እውነት እንትን እያደረጓቸው እኮ ነው በእውነት። አሁን ሲሞት እኮ የሆነ ሙዚቃ ከፍተው ሊለጥፏቸው እኮ ነው ፎቶቸውን። እንደዚህ ልክ አይደለም። ይኸውላችሁ እናት ሁሉ እናት አይደለም፣ አባት ሁሉ አባት አይደለም። ይሄን ማወቅ አለባችሁ። እንዴ ሰው ልጁ እንኳን እኮ ቢፖሰት ልጆቼን ብሎ የሚመጣ እናት እንጂ ጭራሽ ያሁን ላይማ እያየናቸው አይደል እንዴ? በሆነ መንገድ ብቻ ሚዲያ ላይ መጠን ገንዘብ እናገኝ የሚሉ ሆዳም እናቶች ናቸው። ወይኔ እንዴት ነሽ የኔ ቆንጆ? ስወድሽ እኮ ወይ ብሌን የወልካም ይሉት የሀሳብሽን ተናገሪ። እንዴት ነሽልኝ? አለሁልሽ። ይህ ታሪክ እንዴት ነው? ምን ላይ ደረሰ? ምን ልታወሪ ነው አንቺ የገባሽው? ያው ተከታትያቸዋለሁ እና እኔ አልደግፍም። ስለ ቤተሰብ ወጥቶ የሚያወራ አይመቸኝም። ምክንያቱም ሁሉም በቤቱ ቁስል አለ። ስለዚህ እናት ናት። በቃ ምንም ታድርግ እናት ናት። አዎ የእናት ጥሩም አለ መጥፎም አለ። በእርግጥ ልጅቷ ተጎድታም ሊሆን ይችላል አናቅም። ግን ቢሆንም በቃ ይሄ መሆን የለበትም። ስለ እናቷ ወጥታ በዛ ደረጃ ማውራት የለባትም ባይነኝ ነኝ። እናቷም ማውራት የለባትም። እናቷ እኮ ትንሽ ታግራለች እኮ ላለማውራት። ያው ስለ አባታቸው ነበረ የእሷ ሀሳብ ለማውራት እንትን ያለችው እንጂ እናትም ወጥታ ስለ ልጆቿ ማውራት የለባትም። ኦኬ እናት የእውቀቷ መጠን ሊሆን ይችላል። ሚዲያ ላይ መጥቶ ታሪኩን ያወራው እናት ናታ። ታዲያ ልጅ ምን ያድርግ? ልጅ እኮ እናት ነው የሚያየው። ምን እንዳለ ታውቂያለሽ? አሁን እኔ ከእናቴና ከኔ የተሻልኩ ነኝ በአሁን ሰዓት አስተሳሰቤ። ምክንያቱም እናቴ በአሁን ሰዓት ያለች እናት አይደለችም። ይሄን ስልሽ እንዴት ነው የአሁን እናቶች አይደለች። ገብቶሻል? ስለዚህ እኔ በአስተሳሰብ ቀድሜ መገኘት ያለብኝ። እናቴ ከተሳሳተች እኔ መቀጠል አለብኝ። ያደግሽው ከእናትሽ ጋር ነው። በጥሩ ከመጣች እናትሽን ትከታያለሽ። አንቺን ልታዋርድሽ ከመጣች ግን መልስ እኔ ደግሞ ታዋርደኝ እኔ ልዋረድላት፣ ባለጌ ልባልላት። በቃ ስለ እናቴ ግን እሷ ስትተኛ እንዲህ እሰማለሁ እያልኩ ማውራት ሞት ነው። ትሳሳቻለሽ። ያደገችበት እኮ ነው ያደግ እኮ በቃ እኔ በግሌ ነው የምልሽ ኩይንዬ፣ እኔ በግሌ እኔ እናቴን አላዋርድም። ባለጌ ብትሆኑ በቃ ታዋርደኝ፣ አልሞትም አልሟሟም፣ በቃ ታዋርደኝ። እሷ ወይ ተጸጽታ ልጄ ይቅርታ ልትለኝ ትችላለች። እኔ ግሌን ነው ማወራሽ እንጂ ልጅቷ አልተበደለችም ማለት አይደለም። ይሄ ተበድላ ሊሆን ይችላል። አስተዳደጓም ልጅቷ የሆነ ነገር አላት። ብቻ ልጅቷ የሆነ እውነት አላት። ግን ቢሆንም እኔ እናቴን
ሞቴን እመርጣለሁ እናቴን ወጥቼ ከማዋርድ። በቃ ዝም ነው የምትዩ? ሚዲያ ላይ ወጣ ልጄ ሸርሙጣ ናት ልጄ እንዲህ ናት ብትልሽ ዝም ነው የምትዩ? እኔና እናቴ ወይም አባቴ ወጥተው ሚዲያ ላይ እንዲነሽ ካሉ በቃ እነሱ ይመቻቸው። እንደዚህ ኮንኩኝ ብዬ ትቼ ነው የምወጣው። አላዋርዳቸውም። ያኔ በቃ እኔ ስለ ቤተሰብ መናገር አልፈልግም። በቃ ዋጭው። እንደው እውነት እናውራ ከተባለ ምን ይባላል መሰለሽ፣ እዛ ቦታ ላይ ብትሆኚ ስሜቱ ሌላ ነው። እዛ ቦታ ላይ ስላልሆንሽ ምንድነው የሚባለው? ለተቀማጭ ሰማይ ምናምን ቅርቡ ነው እኮ። እኔ እኮ ነገርኩሽ እኮ ሁላችንም ያደግንበት ፔን አለን። ሁላችንም ፔን አለን እንዴ። ብዙ ሰው እኮ ልናገር ካለ ብዙ ነገር እኮ አለ እኮ። የኢትዮጵያ አስተዳደግ ብዙ ነገር አለ። ልናገር ካልሽ እኮ ብዙ ትናገሪያለሽ እኮ። ሜቢ እኮ እኔም እንደሷ ልሆን እችላለሁ። ገብቶሻል? ግን በቃ አሁን ምን መጣ መሰለሽ፣ እኔ እንደገባኝ ከሆነ ይሄ እርዳታ ነው ህዝቡን እያበላሸ የመጣው። የአረብ ሀገር ሸርሙጣ ናት እንዲህ ነው እንዲህ ናት ብሎ የሚለው ያ ሰውስ ምንድን ነው? ለምሳሌ እኔ አረብ ሀገር ነው ያለሁት። ያ ሰው ማን ነው? እኔ ልጅቷ ምንም አልፈርድባትም እኮ እየፈረድኩባት አይደለም። እሷ የሆነ የታመመችው ነገር አለ። በትክክል የሆነ ነገር አለ። እንዲህ የሚያደርጋት የሆነ ነገር እንዳለ ነው የሚሰማኝ። ግን እኔ ልጅቷ ላይ አልፈረድኩኝም። በቃ እኔ ባይወጣ ይሄ ጉዳይ ለገንዘቡ ነው ያ ለገንዘብ ነው። በቃ ኤግዛክትሊ ሁላችንም በጣም የሚያም ነገር አለ ውስጣችን፣ ግን አደባባይ ባይወራ። ኤግዛክትሊ እኔም እኮ ያልኩትኝ እናትየው ይሄንን ያልኩትኝ መቅዲ ባታመጣው እዛ ሚዲያ ላይ ሄዳ አወራች። አሁን ደግሞ ቲክቶክ ላይ እየዞረች ገንዘብ ለማግኘት ብላ እነዚህ ልጆች ሞር እንዲጎዱ እያደረገቻቸው ነው እንዴ። የልጆቹስ ህይወት እነዚህ ልጆች ምን አይነት ተጽዕኖ እንደሚፈጥርባቸው ታውቃላችሁ? ይህንን ሳታውቂ መቼ የምትቀሪ አይመስለኝም ብለኝ። ውይ በትክክል ይገባኛል እንጂ እኔ እያወራሽ እኮ መስሎኝ ነው ዝም ብዬ ማዳመጥሽ። ትክክል ነሽ እንጂ ግን በቃ ምን ታደርጊዋለሽ? አንዴ ተበለሻሸ። ሰሚውም ለገንዘቡ ነው፣ ሴትዮዋም ለገንዘቧ ነው። በመሀል ማተጎዳ ልጆቹ ቱሻ ዜድ ያለሽ ባባይ ወተን ምንም የምናገኘው ነገር የለም። እና ሀቢባ ሀይ የሚላት ሰው ሊኖር ይገባል። በዚህ ልክ እናትና ልጅ ነገ ይታረቃሉ። ለሷስ ጥሩ ነው የምታገኘው ገንዘብ። በእነሱ እንደዚህ እንደገና በእናትና በልጅ መሃል ገብቶ ገንዘብ እያዋጡ ልጆችን መጨፍጨፍ እንዴ! ልጆቹ ቢሞቱ እኮ ትጎዳለች ሴትዮዋ። ገንዘብ ደግሞ ምን ስለሆነች ነው የሚሰበሰብላት? በጣም ይቅርታ አድርጉልኝ። እኔ ጭካኔ እናቴን በጣም አከብራለሁ፣ በጣም እወዳለሁ። ገንዘብ ታያለሽ ሊያ ነገ እንደዚህ ልጄን እያሰጣው እንደዚህ ገንዘብ ማገኝማ ከሆነ እያሉ ታሪክ እየፈለሰፉብን ነው የሚመጡት። እና ገንዘብ እውነተኛ የሚሰጥ ሰው ብዙ የተቸገረ ሰው አለ፣ መቀዶኒያ አለ፣ ዲሴብል የሆኑ ሰዎች፣ በካንሰር የታመሙ ሰዎች አሉ። ሀቀኛ ረጂ ከሆነ ለነዛ ደግሞ ቤተሰብ ውስጥ ስንት ደሃ ቤተሰብ አለን፣ መብላት ያቃተው ትምህርት ልጁን ማስተማር ያቃተው። እንኳን ቆመሽ ዲፕሎማና ዲግሪ ይዛ ለምትኖር ሴት ስራ ይስጧትና ጭካኔ አይደለም። ሀቢባ ግን ይሄ ነገር ሊደርሳት እርጉዞና ሙስሊም በቃ ሙስሊም ቤተሰብ እያላት በዚህ ልክ የሰው ጉድ ባታወጣ ጥሩ ነው። እኔ በጣም ነው በሀቢባ ያዘንኩት። ሊያየት በጣም ነው ማመሰግንሽ። ግን እኮ ሀቢባ እኮ ማለት አነጋገር ነው እንጂ የማትችልበት እነሱ እኮ ናቸው ወደ ሀቢባ የሚመጡት እንጂ አይደለም። መጀመሪያ ሌላ ሚዲያ ላይ በትመጣም እንደዚህ አይነት ነገር ሲወራሩ አንቺ እኮ መጥፎ ሰው የሚሳደብ ሰው ሲመጣ ብሎክ ታረጊያለሽ፣ ታስቆሚያለሽ አይደል እንዴ? ሚውት ታደርጊያለሽ፣ ከዛ በውስጥ ትጨርሻለሽ። ለሷም እኮ ጥሩ ነው። በዚህ ልክ ዘክዝካ እሷ ጋር ነው ሁሉ ነገር የተወራው።
ስለዚህ እኔ እሷን ነው የምወቅሰው። ብዙ ነገር ነው ያሳየችን፣ ከጠንቋይ እስከነ ሀጂ እስከነምን እሷ ጋር ነው ያየነው። ዋይ ለእሷ ጥሩ ነው እንዴ? ልጆች አላት እኮ የልጆቿ ጉድ እንደዚህ ታወጣለች። እኔ ይሄን ነው ልናገር የምችለው። እና አንቺን በጣም ነው ማመሰግንሽ አንቺ ጋር ስለመጣች። ልጅቷና ቤተሰቦቿን ግን እንደምንም ብታስታርቂያቸው አፉ ተባብለው ወደ ነበረበት ቢቀጥሉ። እናትየው ልብ ይስጣት። መቼም ትልቅ ሰው ናት። ለልጆቿ መስዋዕትነት የምትከፍል ከሆነ ሰው ለልጁ ነው ሚሞተው፣ ምንም የሚሆነው ለልጁ ነው። ምን ይሰራላታል ገንዘብ ያለ ልጅ? እና ይሄንን ነው የምለው። ቴንኪው። እሺ ከስራ እየወጣው ነው። በጣም ነው የማመሰግነው ስለሰጠሽኝ እድል። እና እናቷን መገጸጽ ይሄ የእናት አለማክበርና አለመውደድ አይደለም። ልክ ያልሆነ ነገር ልክ አይደለም መባል አለበት። በቃ ይሄንን ነው የምለው። ቴንኪው። ቴንኪው ዜድዬ ቴንኪው። እኔ በደንብ ሲድኑ ልጆቹ ጥሩ ሲሆኑ አመጣቸዋለሁ። ጥሩ ስትሆን በተለይ ሃይሚ ደህና ስትሆን በቃ አመጣታለሁ። እዚህ እንኳን ባላመጣት አትሊስት የምትታገዝበትን መንገድ ነገሩ ነበር። እና ነው እንጂ የሚታረቁት በውስጥ በኩል ነው። እናትየው ሰከን ብትይ ጥሩ ነው። ትንሽ ሰከን ብትይ ጥሩ ነው። ገንዘብ ከልጅ አይበልጥ። እናንተ በፍቅር ከሰራችሁት የምታገኙት ብር ነው። አንቺ ብር ስለሚሰጥሽ ምንድን ነው ግን ብር የሚሰጣት ለምን እንደሆነ ባቅ ደስ ይለኛል። ምንድን ነው ብር? ኦፕሬሽን ታረጋለች። ብር የሚሰጥሽ ማነው? ልጅቷን ከሆነ ምናልባት ስለምታገኝ ይሆናል። እንግዲህ ሰርታ ስለምታገኝ እኛ አላውቅም። የሚያውቅ ሰው አለ ሌላ? ያው ብር ታገኛለሽ ነው መቼም። እኔ ደሃ ስለሆንኩኝ ነው ይመስለኛል። ድህነትማ ምን ማዕት እኮ ደሃ አለ። ያው ይሳባባል። ሜሪ ለምንድን ነው ብር የሚወጣላት? ምርቅ ያያከች የምትመጣው ያ ቻቺ ቤትሻለ አላወቅኩም። ምንድን ቤት ሊገዛላት? አሃ ቤት ሊገዛላት ነው እንዴ? ጂፕላስቱ ሊገዛላት እኮ ነው። አልሰማሽ ነው እንዴ? ያው አሃ ስንት ብር ተዋጣላት እስካሁን? ጫት መግዣ ቤት ነው